ሚልከው ማለት ነው። ከዛ በኋላ ነው ክርስትና የምታስነሳው። እሱ ካቀፈ በኋላ ክርስትና የምታነሳው። አዎ በእኛ እንደዛ ነው። እሱ የእሱ ግን መጀመሪያ ከዛ ከወለድክ በኋላ እሱ ጋር ነው እሱ ጋር ነው 40 ቀን እንደሞላክ ለእሱ ታስታቅፋለክ። በጋቢ በአዲስ ጋቢ በቃ በጋቢ ውሃ ባልነካው ጋቢ ታስታቅፍና ከዛ በኋላ አዎ ከሱ ጋር ከዛ በኋላ ወዴት ይሄዳል? ክርስትና ታስነሳለክ። በቃ እንደ ስለት አለ አይደለ? እንደ ስለት ነገር ነው። በቃ ልጅ ከሰጠኸኝ አመቺ ሰው ላንተ ሰጥሃለሁ። በቃ አስታቅፋለሁ አንተ ጋር በቃ አዎ፣ እንደዛ እና እሱ እንትን ካለ በኋላ በቃ ከዛ በኋላ እንዴት አንተ ጋር ሊመጡ ይችላሉ ልጆቹ? በቃ የእሱ ልጆች ማለት ነው። ማንም ጀማ ቤት ማንም እንትን ቤት ሄደው አያውቁም። መኪና አላቸው፣ ላንድ ክሎዘር አላቸው፣ ቶዮታ አላቸው፣ አቶዛ አላቸው። ከዛ በኋላ እዛ እንትንል ነበረ። መንጃ ፍቃዴን ሁሉ አሳያለሁ። መንጃ ፍቃድ አለኝ እና እዛ እንትን እል ነበረ። ከዛ ከልጆቹ ጋር በቃ መላላክ ምን ማለት በቃ እዛ ይኸውልህ ነጭ ሽንኩርት 9 ቀን፣ የፍየል ስጋ 9 ቀን፣ ለቅሶ ቤት 9 ቀን፣ ተልባ 9 ቀን፣ በቃ አራስ ቤት ከገባ 9 ቀን። እነዛን አታደርግም እና አዎ እንቁላልም ከበላ 9 ቀን አትገባም። ያው እሱ ቤት ነው ውስጥ ምን እንትን እንዳለው ታውቃለህ? ይሄ አዎ በተራ ቁጥር ታዋቂ አርቲስቶች ታዋቂ እንትኖች ሁሉ መጥተዋል። ስፖርተኞች እዛ ቤት ውስጥ እና የምትገባው በምን እንደሆነ ታውቃለህ? በካርድ ነው። ሆስፒታል ስትገባ ካርድ እንደምትይዘው አላል ቁጥር ይሰጣል። ከ1 እስከ 100 እስከ 200 ድረስ ቁጥር አለ። በዛ ሰዓት ቆረጥ ያው እነሱን እንትን ይላቸዋል ይመስለኛል። ያማቸው ይሁን ምን ይሁን ብቻ እኔ እንጃ። በእንደዛ ነው በቃ 9 ቀን ነው የማትበላው እዛ እንትን ፔሬድ ሴቶች የወር አበባ እንኳን አይተው 9 ቀን እነሱም አይገቡም ለጉ ምናምን በቃ መንፈሱ ይተናኮለኛል ይሁን ሌላ ነገር ያስመጣል ይሁን ምን እንጃ። እሱን ምንም ምን ያልጠየቅኩም እንደዚህ ዲቴይሉን ውስጥ ገብቼ አልጠየቅኩኝም እኔ እና ከዛ በኋላ ልክ እኔ የሚገርምህ እስቲ ምን እንደሚያደርገኝ ያለው ብዬ አንድ ቀን እንቁላል ገብቼ በልቼ ገባሁኝ። ከዛ በኋላ ልጁን የእሱ ልጅ እዚህ ቀኛዝማች አንዳርጌ ይማር ነበረ ልጁ። ከዛ እንትን ቆይ ልነግርህ ነው። ፕሌስቴሽን ምናምን ልጁ ይወዳል፣ ፊልም ይወዳል የእሱ ልጅ። ከዛ በኋላ ቢያልፈው ትምህርት ልቀርና እናንተ ቤት ለዋል አለ ልጁ ማለት ነው። ከዛ በኋላ ያው እንትኑ ትፈራለህ አይደለ? አምላኩን ምናምን የሚፈራው ሰማዕቷን ነው። ግን ከዛ ለአምላኩ ሰጋጅ ስለነበር እኮ እኔማ ስላሴዎች ናቸው። አሁን ነው እንጂ እንትን ካልኩ በኋላ እግዚአብሔር ይመስገን። የቀድሞውን እኮ ነው የምነግርህ። አፍተር እና ቢፎር አለ አይደለ? እና ከዛ በኋላ ልጁን እዚኛ ቤት አስቀረውት እዚኛ ጋር ማለት ነው። ከዛ በኋላ እነሱ ጋር ቡና ወደ 16 ሲኒ ነው የምጠጣው በቀን። 2 ቦታ ነው የሚፈላው ቤቱ ማለት ነው ቡና እና ከዛ 16 ሲኒ እጠጣለሁ በቀን። በታች ከላይ ቤቴ የሞተ ረባ ይባላል እና የአዳል ቤት ደግሞ የሚባለው ከዛ መስጊድ ነው የሚባለው እንትኑ ቤቱን እንደ መስጊድ ነው የሚባለው፣ መስጊድ ነው የሚሉት። ከዛ እዛ 16 ሲኒ ቡና ጠጣለሁ። ከዛ ዋሸውት የደለጋ አለ። ይሄ ደለጋ ስልክ ማለት የሚጨፈርበት አምላኩ እንዲቀርብ እንትን የሚባልበት አለ። ከዛ በኋላ እንደ እንትን ድቤ ምናምን ይመታል አልኩክ። ከዛ በቃ ይሄ የቤተ ክርስቲያኑ ከበሮ አለ አይደል? በሱ ነው የሚጠቀሙት የእንትንን የሙተረባን ማለት ነው
የጠቋርን ደግሞ ድቤ ነው እዛ አለ። ስማ አምሎቱ ስብሐት ሰማዕቷ ትፍረድበት። ግን የእንትኑ ኗ መንፈሱ ኗ የመንፈሱ ስም ማለት ነው። አሁን ተዛ በኋላ እኔማ ደስ ይለኛል። እኔ ስለሷ ስለምመሰክር ለምን ስላዳነችኝ ስላደረገችልኝ ከዛ ውስጥ ህይወቴን በቃ ህይወቴን ሁሉ በቃ እንዴ ነገርኩ ካላት ኮረንቲ ያሱ የአይጥ መርዝ ጠጣው እንዴ ስንት ነገር ሆዴ ውስጥ ጋዙን የጠጣውበት ቀን አለ። አሸዋ የበላውበት ሰዓት አለ። እኔ እኮ ብዙ በቃ ቴዲ የኔ እኮ በቃ በፊልምም በምንም ይወጣል የኔ ነገር እና ሰማዕቷ ያደረገችልኝ አንተን የመሰለ ወንድም ያንተን ቤተሰቦች እነዚህን የሰጠኝ አምላክ ሰማዕቷ ትመስገን። እና ከዛ በኋላ ለሱ ቤት ከዛ ልጁ እንትን እኛ ቤት አስቀርቸው አይደለ። ከዛ በኋላ ትምህርት ቤት ልጅ ስታስቀር ይደውላሉ አይደል። ሲደውል የት ነው ያለው አሉ። እኔ ዋሸውለት እዛው ግቢ ሆኜ እስቲ የሚያደርገኝን በቃ ለምን አንድ ነገር እንትን ማለት መሞከር ስለምፈልግ ማለት ነው። ከዛ እኔ ጋር አይደለም አንተ ጋር አይደለም። አዎ ከዛ በኋላ ወንድምየው ፈልጎት ምን ብሎት ሲመጣ እኛ ቤት ነው። ከዛ ከኛ ቤት ይዞት ሄደ። እንዳትመታው አልኩት። ልጁ የሚጥል በሽታ አለበት፣ ኢፒሊፕሲ ያለበት ልጁ ላይ እና ከዛ በኋላ ልጁን ይዤው ገባው ቤት። በቃ ከዛ በኋላ እንዳይመቱ አባት እንትኑን ለመንኩት። ከዛ በኋላ እኔን ምን እንደያዘኝ ታውቃለህ? በሽታ ምን አይነት በሽታ እንደሰጠኝ? ታይፎይድ፣ ታይፈስ፣ ኩላሊት ኢንፌክሽን፣ ጃርዲያ፣ ቶንሲል በአንድ ቀን ውስጥ ነብሷን ይማረው። በቃ በላይ ላይ በቃ ተቅማጤ በላይ ላይ የምጸዳደው ካልጋ ላይ ብሎ አልወርድም ነበር። ከዛ በኋላ ታምሜ ተኝቼ በቃ ከዛ ሆስፒታል ሄድኩ። እህቴ አዝላኝ ይዘኝ ሄደች። ከዛ መርፌ ተወጋው፣ ግልኮስ ምናምን ተሰጠኝ፣ ተነሳው ከዛ ማለት ነው። ከዛ በኋላ እዛው ቤቱ ሄድኩኝ ማለት ነው መድኃኒቴን ይዤ። ከዛ እንትን ነበረ ይሄ ደለጋ ነበረ የአቡዬን ይኸውልህ አቡዬ ሚካኤል ገብርኤል ይደለጋል፣ ደለጋ ይደለጋል፣ ከበሮ ይመታል በጣም እና በኦሮምኛ ነው። በኦሮምኛ በምን ይባላል አልኩክ። የሚባለው የእነሱ ስሞች ይጠራሉ ማለት ነው። ከዛ በኋላ አቶ ቢያልፈው ከነሱ ጋር ማዕድ ደግሞ በትሪ ነው። ለስድስት ነው እንጀራ። በቃ አሮጊቶች አሉ፣ በጣም ያሳዝኗል። በጣም በቃ በጣም አልኩክ። እንደገና ሌላም ታምራለሁ ገና ሰውየው። ከዛ እንጀራ ይበላሉ። እንጀራ አንድ ላይ በላን፣ ጠላ ተጠጣ። ከዛ በኋላ ልክ እኔ ስገባ ቢያልፈው አለኝ። አቤት አልኩት። ምንም እኔ አልነገርኩትም። እመቤቴን እሷ በምታውቀው ሰማዕቷ በምታውቀው ታይፎይድ፣ ታይፈስ፣ ኩላሊት ኢንፌክሽን፣ ቶንሲል፣ ጃርዲያ ያዘጋደል በአንዴ አለኝ። የኔ ስራ ነው አላለኝም። ከዛ ለምን ዋሸኝ ልጄ አንተ ጋር ቢሆን እኔ አልጠላም አለ። ግን ትምህርት በራሱ ሰዓት ልጁ ነው ትምህርት የቀረው ልጁ ነው ራሱ ነው አልኩት። እና አዎ ልክ ነህ ራሱ ነው አስጠልቶት ነበር ከዚህም ሲወጣ አለኝ። እንግዲህ አዎ ከዛ እንግዲህ እሱ ነው የቀረው። ከዛ በኋላ ለ7 ቀን በግራዋ ታጠብ ተብዬ እና ግራዋ ጠጣ ተብዬ ግራዋ ውስጥ ምን አለው? ሎሚ፣ ፌጦ፣ ራሱ ግራዋው የተጨፈጨፈ ጭማቂ ጁሱ አለ አይደለ? እሱን ጠጣው ለ7 ቀን። ከዛ በኋላ ከ7 ቀን በኋላ እንትና ነኝ። ከዛ በቃ የእሱ ደቀ መዛሙርት ሆንኩኝ በቃ። እና አሁን አማኑኤል ጋር የሚተኙት ጠቅላላ አሉ አይደለ? የመስቀለት ያበላል አልኩክ። የመስቀለት ድግስ ይደገስና ጠቅላላ የመስቀለትና የፋሲካ ዕለት ወደ 10 ምናምን ከ20 ከ30 በላይ በሬ ይታረዳል ግቢ ውስጥ። እንደዛ ይታረዳል። ከዛ በኋላ ያበላል። በመጀመሪያ ጀማዎቹ ይበላሉ፣ ልጆቹ ይበላሉ፣ እኛም እንበላለን። ከዛ በኋላ የኔ ቢጤዎች በሰልፍ አልኩክ። እና ካህናቶችም ምናምን ይመጣሉ። የሚገርምክ የአማኑኤል ካህናቶች እማቃቸው መግለጽ አልፈልግም ስማቸው።
አዎ እና የሚካኤል ስዕል በቃ ቤቱ ገና ስትገባ የሚካኤል ስዕል የገብርኤል ስዕል አለው ብታይ ሀብቱ ሀብት እንዳይመስልክ ያለው ሀብት ማለት ነው። ወደ የእሱን ቤት የእሱን ለኤምባሲ አከራይቶት ለእንትን ላጸዳ ሄጄ ነበር። ያሁን የምስኪን ሄዳ ልጅ ስለሆንኩኝ ያው ብሩን ጥቅም ለቤተሰብ ጉሮሮ እንኳን ለሽሮ ለበርበሬ ብሰጥ ብዬ እንትን ይሄ መንጋ ወሎ ሰፈር የኬንያ የእንትን ኤምባሲ ቻይና ለቻይና ኤምባሲ አከራይቶታል። ትልቅ ፎቅ ወሎ ኤምባሲ ጋር ወሎ 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 እንትን ይሄ ወደ ቦሌ ማለት ነው አየር አምባ ወደዛ ጋር አንድ ቤት አለው። አስኮ ደግሞ ጂፕላስ 4 አለው። በቃ እዛም አለው። እዚህ ደግሞ ሄድ ኦፊሱ እዚህ ያለው ነው። የእናትና የአባቱ ቤት ነው። ለሁለት ወንድሙ ላይ ማምላክ እንዳለበት እኔ እሱም ቤቱን አንድ ቀን ሄጄ እመቤቴ ነው መልክ ሄጄ ስልክ ኖ በመንገዱ አማኑኤል አለ። ከእሷ ቤት በላይ አማኑኤል አለ። ምስኪን ቤተክርስቲያን፣ ምስኪን ቅዱስ አማኑኤል ቤተክርስቲያን አለ። አለም ገና አማኑኤል ብታዩ ያሳዝናል። በቃ ብሩን በልተውት ምን ብለው የእሱ ደግሞ ቤተክርስቲያን በጣም የሚያሳዝን ነው። ከእሷ ቤት በላይ ከእሱ ጋር ከዚህ ጋር ይኸውልህ ተጣልቼ ወጣው። ከዛ ጂ ፕላስ የሰራውላት ከእሱ ከወጣ በኋላ 1997 ያው ግርግሩ አልነበረ። በግርግሩ ጊዜ ያው እኔ ቅንጅት ለአንድነትና ለዲሞክራሲ ይሄ እንትን የኢህአዴግን ፖስተር ለጥፋል ተብዬ እንትን ተባልኩኝ፣ ተባረርኩኝ፣ ተመታው። በቃ ንብ እንደነዳደፈው ያው በዛ በጎማው ማለት ነው። ይሄ ስፕሪንጉ ጎማ አይደለ የሚይዙት የነበሩ ፖሊሶቹ ካስታወስከው፣ በሱ ተገረፍኩኝ። ከዛ በኋላ በቃ ጠፋውኝ። ስጠፋ በቃ ያው የምትሄድበት የምትሰደድበት አታውቅም። በቃ ጊዜ ምናምን እንትን ሲለኝ እንደዚህ በቃ ኑሮዬ በቃ ሁሉ ነገሬ በላይ ላይ ቅማል ቅጫም ፀጉሬ ቀጭሞ ቅማል ይዞኝ ተዋን በላይ ላይ በቃ አልኩክ ብዙ ነገር ፓንቴን ገላይን አልታጠብም በላይ ላይ ነው። በቃ ጋቤ በላይ ላይ ቱታ የነበረኝ አንድ ነጠላ ጫማ ነበረኝ በላይ ላይ በቃ በዛ ነው የወጣሁት ከቤቴ። ከዛ እሷ ጋር የገባሁበት ሚንስ ነው የምነግረው። ሁለተኛ ከዛ ተባረሬ እሷ ጋር ገባሁኝ። እሷ ጋር ደግሞ ስገባ ሁለት ብር ትከፍላለክ አምላኩን ለማናገር ማለት ነው። የማድ ብለክ ትሰጣለክ። ከዛ በኋላ እሱ ላይ እንትን ስል እንደዚህ የምትሄድበት ቤት አልነበረም ወይ ብሎ ጠራልኝ። የሸጡ ቤት። አዎ። ከዛ በኋላ የጓደኞችን የልጆቹን ስም እንዳለ ጠራልኝ። አዎ አልኩት። ከዛ በኋላ እኔ አሳድግሃለሁ፣ እኔ እንጀራ ሰጣለሁ፣ እኔ ሁሉንም ነገር አደርግልሃለሁ፣ እንጀራ ከዚህ ሀገር የለም፣ እንጀራ እዚህ ሀገር እንጀራ የሚባል የለም ይለኛል። በቃ አንተ በዛ ሰዓት ብር ማግኘትንና እንትን ማለትን ነው የምትፈልገው እና እንጀራ ከዚህ ሀገር አይደለም፣ እኔ አሜሪካ ልካለሁ ይለኛል። ከዛ በኋላ ልክ እሺ ይባልና እኔ እሺ ልልክና አመሰግንና ከሱን እዛ ወንድሜ ሞቶ ወንድሜን አልቀበርኩም። የሚገርምክ ወንድሜ ላይ ሬሳው ላይ እንትን አላልኩም። ከዛ በኋላ ከሷ ቤት ብድግ ያደረገኝና የወንድሜ ላይ ቀብረው ሲመጡ ደረስኩኝ ቤቴ ማለት ነው። ከዛ ለምን ወንድሜ ሞቶ ደረስኩ መጣውኝ እንጂ ገና ሳይቀበር ማለት ነው። ሬሳውም ሳይወጣ ቤት ደረስኩ። ስደርስ እናቴም ኮላፕስ አደጋ፣ እናቴም እየተጠበቀች ሆስፒታል የአፍሪካ ክሊኒክ የሚባል ሆስፒታል ተኝታ ነበር። አስብ እንግዲህ ዳቢሎስ ስራ። ከዛ ወንድሜን እንደምንም ቀበርኩ፣ እናቴም ተነሳች፣ ቀበርኩ። ከዛ ተመልሼ 42 ከታላቅ ወንድሜ ጋር መጣላት ጀመርኩኝ እኔ ማለት ነው። የወንድሜ 40 ያው እንግዲህ ያው ሀውልት ተመረቀ ምን አለና ቤት ተደግሶ ነበር። ጥዬ ያልኩክ በቃ ጥዬ ተሰድጄ ሴትዮዋ ቤት ገባሁ ተመልሼ። ለምን የምሄድበት ለምን እዚህ እየተፈለግኩ ነበረ ልገደል። ኢህአዴግ እያስፈልገኝ ነበረ ሊገለኝ።
እና እኔ ለቅንጅትና ለዲሞክራሲ ለነሱ እንትን ነበር ማለት ነው። በዛ ሰዓት ልገደል በጣም እንትን ተብዬ እዛው ሴትዮዋ ጋር ተቀመጥኩኝ። በቃ የሴትዮዋ ደቀ መዛሙርት ሆኜ ቀረሁኝ። ከዛ አሜሪካን ትሄዳለህ አለኝና እቺ ልጅ በሰው በጎረቤቴ ልጅ ያስተዋውቀኛል። በሱ ቤት ጀማ ማለት ነው። ሰብለወርቅ አለሙ ገላን ትባላለች። የጎላ ሚካኤል ልጅ ናት። ኢዳዝን ማተር ለስሟ እና እሷ ጋር ገባሁኝ ማለት ነው። ያ ከእሷ ጋር እሷን እንትን አልኩኝ፣ እሷን አገባሁኝ። እድሜ ከዚህ ጀምሮ ጠቅላላ እናቴ አታውቅም ብዬ ከፍርድ ቤት ከምን ተጭበርብሮ በቃ ጠቅላላ ማለት ነው በውሸት ከእሷ ጋር እድሜያችን እንዲመጣጠን ማለት ነው። ከዛ እንግዲህ መሄድ አይቀርም አሜሪካን ገባው ላለ ሚኒሶታ ላይ ገብቼ ቁጭ። ከዛ ስለ ሀገሩ የማውቀው ነገር የለም። ጠዋት ወጣ ማታ ነው። ከእሷ ጋርም የ16 ዓመት ልጅ አላት እና ኩያዬም አይደለችም እናቴ ናት ልጅቷ። ከዛ ከእሷ ጋር በቃ ቁጭ ብዬ እዛ ስራ ሰራለሁ። ቤተሰቤን አላቃችሁ፣ ወንድሜን አላቅ፣ እህት የሚባል አላቅ። በቃ ቀጥታ ከኮኔክሽኔ ከጥንቋያ ጋር ነው፣ በስልክ ነው። በቃ ስልክ ካርድ ሞላለሁ፣ ከጥንቋያ ጋር ነው ማውራው፣ ከሷ ከሴትዮዋ ጋር ነው ማውራው። በቃ ከዛ በኋላ 9 ዓመት ሙሉ ስቀመጥ 5 ሳንቲም ሚኒሶታ ላይ ምን ሰርቻለሁ መሰለ? ነርሲንግ አሲስታንት ሰርቻለሁ፣ ዲሽዋሸር ሆኛለሁ፣ ጽዳት እንትን የሚባል ምንድነው ሚኒሶታ ላይ እንትን ሰርቻለሁ፣ ዲሽዋሸር ሰርቻለሁ፣ ነርሲንግ ሆም ሰርቻለሁ። እንደገና ደግሞ ሲፒሲ የሚባል ይሄ እንትን የሚያመርት የግልኮስ እቃዎች ምናምን የሚያመርትበት እዛም በጽዳት ሰርቻለሁ። እንደገና ደግሞ ይሄ ፔፐሮች ብር ምናምን የሚታተምበት እዛ ካምፓኒ ላይ ሰርቻለሁ። በቃ ከዛ በኋላ እዛ ሀገር ሰው መንካት አትችልም፣ ያለ ፍላጎት መንካት አትችልም፣ አትችልም። ከዛ በኋላ እኔ ሰውን ሰላም ያለ ፍላጎት ሰው ሰላም እልልህና የእንትን ልጅ ነው ይሄ የእንትን ልጅ ናት፣ ይቅርታ የእንትን ልጅ ናት፣ ሱማሌ ናት። ከዛ ሰላም ሀይ ብዬ እንደ ሀገሬ ሰላም ሀግ ሰጧትኝ። አቅፌ እኛ እንደምንተቃቀፈው አይደል? በቃ አቅፌ ሀግ ሰጧት። ሀግ ሰጣት አቢዩዝ አድርጎኛል አለች እና ስራ ሰርቼ ልክ ልወጣለሁ ስል ፖሊስ መጥቶ ያዘኝ። ፖሊስ መጥቶ ከወሰደኝ በኋላ እላለሁ እንግሊዘኛ የማውቀው እንግሊዘኛ ጠፋብኝ፣ በቃ ምንም። ከዛ በኋላ ትራንስሌት ብቻ አልኩ። ተደናገጡ። የፖሊስ መኪና እንዳለ መጣ፣ አብለጨለጩብኝ አልኩ አሉ። ከዛ በኋላ እሱን እንትን አልኩኝ። ከዛ ጠበቃ ብሬ ደሞዜ ምናምን ታየና ጠበቃ ተቀጠረልኝ። እስር ቤት 3 ቀን ምናምን አደርኩ፣ ወጣሁ፣ ተፈታሁ ማለት ነው። የዋስ መብቴን አስጠብቄ ወጣሁ፣ ውጭውን እንዲከራከረ ማለት ነው። ከዛ ጠበቃዬ ከዛ ምን ላይ ተፈረደብኝ? ለ2 ዓመት ፕሮቤሽን ላይ። ፕሮቤሽን ማለት ይሄ እንትን ጸባይ ማረሚያ እንደሚባለው አለ አይደል? እንደሱ እዛ እየሄድኩ ሳይን አደርጋለሁ፣ ምን አደርጋለሁ፣ እመከራለሁ። ከዛ ከልጅነቴ ከህፃንነቴ ጀምሮ ያለውን ቤተሰብን በህፃንነቴ ተዋሽ ነበር ወይ ምንትል ነበር ወይ ምናምን በቃ በህፃንነቴ ቤተሰብ እንደዚህ እቃ ሊገዛልን እንትን ብሎ ያሳጣክ ነገር አለ ወይ? በቃ በጣም ብዙ ነገር ብለው ጠየቁ። እዛ ምንም እንደዚህ አልኩኝ። ከዛ 2 ዓመት በዛ ተሰቃየሁኝ ማልኩ። 2 ዓመት ብር ሼር እያደረኩ ነው የምኖረው፣ $300 እየከፈልኩኝ ማለት ነው። ሼር እያደረኩ ከዛ ሼር እያደረኩ ነው የምኖረው። እዛ ሀገር ላይ ስትኖር ሼር እያደረክ ነው የምትኖረው፣ ቤት እንትን ስትል ማለት ነው። ከዛ እዛ 2 ዓመት በካሽ ስራ ጀመርኩኝ ማለት ነው። ለምን ሂስትሪ አንዴ እንትን ተብሏል አይደለ? እዛ ላይ እንዳትመዝ የትም ቦታ ብታመለክት ስራ አንሰጥክም አይሉክም። እንትን አንቀጥር እንጠራ ካለ ነው እንጂ የሚሉክ አያስገቡክም። ለምን ሂስትሪ ላይ ያለውን ችግር ስለሚያውቁ ማለት ነው። ብናስገባው ነገር ካምፓኒያችን እንደዚህ አድርግቶ ያስደርጋል ነው ሱ የሚባል ያስደርገብናል ብለው አስቀሩ። ከዛ አንድ አበሻ ጋር ደግሞ ገባሁኝ እና እሱ ጋር
እቃ ማጠብ ገባሁኝ። ሆቴል ነው፣ የአበሻ ሆቴል ነው። እቃ አጥባለሁ። ይሄ የሰርግ ቤቱ ትልልቁ ጎላ ድስት እሱን እንትን እላለሁ። ሽንኩርት ልጣለሁ፣ ሽንኩርት ፈጫለሁ፣ ድስት ውስጥ ጨምሬ ድስት ውስጥ አቁላላለሁ፣ እሰራለሁ። ማለትም ወጡን ሳይሆን አቁላልቼ ምን ብዬ በርበሬ መጥኜ ዘይት መጥኜ አስቀምጣለሁ። ከዛ እሱን በስንት ብር መሰለ? 12 ብር። አሁንም እንደዛ እየተሰቃየው እንደዛ እንትን እያልኩኝ የቤት ኪራይ ከፍላለሁ። ምን እላለሁ? ለሴትዮዋ ነው የአስራት ምልከው። ይህንንም የአስራቴን በልተክ ምናምን። ከዛ እንደዛ እያልኩኝ እዛ ስሰራ ደግሞ ቆየሁኝ እና ፕሮቤሽን ወይም 2 ዓመት አለቀ፣ ጨረስኩኝ። በቃ ለእሷ ነው ምልከው፣ እኔ ጠቅላላ ለእሷ ነው ምልከው። ከዛ በኋላ ለአስራት እኔ የቤተ ክርስቲያን ምናምን እንትን አልልም። ቤተ ክርስቲያን እዛ እሄዳለሁ፣ እሳለማለሁ። በቃ እኔ ከእሷ ጋር ነው። ከዛ ይሄ እንትኖች መንዙማዎች አሉን፣ ካሴቶች ምኖች እሱን ነው የምሰማው መኪና ውስጥ መዝሙር በመስሚያ ሰዓት እሱን ነው የምሰማው ነበር። እና ከዛ በኋላ ልክ እሷ ጋር እንደዛ ሳደርግ ብር ልክላታለሁ፣ ዶላር እንደዚህ ያስገባለሁ፣ ካርድ ከዛ ልክላታለሁ፣ የፎን ካርድ። በቃ አሁን ማውራት ጀመርኩኝ። እኔ እንደዚህ ደርሶብኛል፣ አውቄ ነው እንደዚህ ያደረግኩት ይለኛል። ለምን እምልህን ስለማትሰማ ከእንደዚህ ሰዎች ጋር ተው፣ እነዚህ ከላይ ልጆች አያዋጡክም፣ ተዋቸው፣ ጥሩዎች አይደሉም፣ ደብተራዎች ናቸው፣ መተተኞች ናቸው፣ ከነዚህ ሰው ጋር ተው፣ ራቅ ይለኛል። እኔ ደግሞ አርቅም እነዛን ሰዎች ስለምወዳቸው። አዎ ከነዛ ሰዎች ጋር ስለማርቅ ከዛ በኋላ ኦኬ እሺ ጠብቅ አለኝ። ከዛ አሁንም የአስራቱንም እየላኩ ምንም እየላኩ ተዋልኩ። ከዛ ጠብቅ አለኝና መኪና አንዱ ይሰጠኛል። የቤተ ክርስቲያን ሰው በነፃ መኪና አዲስ ሲገዛ 2017 ናት የእኔ መኪና ቶዮታ ካምሪ። እሱን ይሰጠኛል። በበረዶ ነው። 6 ወር በረዶ ነው፣ 6 ወር ክረምት፣ 6 ወር በጋ ነው። እና በባስ ነበር የሚሄደው። ሩቅ ቦታ ነው የምሰራበት የነበረው። ከዛ በኋላ ፐርሚት ይሄ ላይሰንሱ የለኝም። መታወቂያ እንደሚሰጥ አሁን ፋይዳ እንደሚባለው መታወቂያ አለ አይደል? እሱ ነበረኝ። በእሱ መንዳት ጀመርኩኝ። ከዛ በኋላ እሱ እዚህ ጋር አውሊያው ተው መኪና ምን እንዳትቀበል፣ ሰውየው ደብተራ ነው፣ ሰውየው መጥፎ ነው፣ ሰውየው ምናምን ይለኛል። እኔ እሱን ትቼ ልክ ተቀበልኩት፣ መኪናውን ተቀበልኩኝ። ሰጠኝ በነፃ ስም አዞርልኝ ምን አለልኝ። ነዳጅ እንትን አልኩ፣ ቼክ አስደርጎ ምን አስደርጎ ሰጠኝ። መንዳት ጀመርኩ። ስነዳልክ ልክ መድኃኔዓለም ሄጄ ተሳልሜ ልክ ስመጣ ስቶፕ ሳይድ ላይ ስቶፕ ነበር የምታነገው፣ በአራት ማዕዘን በኩል መስቀለኛ መንገድ ላይ ማለት ነው። መስቀለኛ መንገድ ላይ አንዱ አሮጊት ትመጣልና እኔን ትገጨኛለች። ስትገጨኝ መኪናውን ሰርጉዶ በእኔ በሹፌሩ በኩል አለ አይደል፣ በቃ እግሬ ሊቆረጥ እግዚአብሔር ነው ያተረፈው። እዛ ላይ እንትን አለብኝ፣ ተጨማዶ መኪናው ገባ፣ የሴትዮዋ መኪና ማለት ነው። እኔ መስታወቱ ፍንጥርጣሪ ምናምን መታኝ፣ ጆሮዬ ሁሉ ደማ። ምን አልኩ፣ በቃ ወደኩኝ። ከዛ በኋላ ልክ ሐኪም ቤት ሂድ፣ ሆስፒታል ሂድ ምናምን እዛ ያው አምቡላንስ ነው ወዲያው የሚመጣል፣ እሳት አደጋ። ከዛ በኋላ አምቡላንስን መጥቶ ፈርስት ኤጅ ይሰጠዋል መጀመሪያ ሆስፒታል እስኪያደርሱ ድረስ። ከዛ በቃ እኔ ምንም ነገር አልፈልግም። ሴትዮዋን ኢንሹራንስ ከናምጣ ኢንሹራንሴን አመጣው። እንዴት ያለ ላይሰንስ ትነዳለህ አለኝ። እኔ ያለ ላይሰንስ የነዳሁትኝ አስተማሪ ነበረኝ። አስተማሪን አንድ እዚች ጋር ደርሼ ልምጣ ብዬው ነው ይዤ መኪናውን የመጣሁት አልኩኝ። ከዛ በኋላ ጥፋተኛ ሴትዮዋ ናት፣ ሴትዮዋ ታሰራለህ ኢንሹራንስ ተብዬ እንትን አልኩኝ። አስገመተች፣ መኪናዋ ተደርጋ ተጭና ሄደች። ኢንሹራንስ ስላለ ማለት ነው። የሴትዮዋ ኢንሹራንስ ሊያሰራልኝ ወሰደና ሬንታል ካር የሚባል ሌላ መኪና ተሰጠኝ ማለት ነው ለኔ። ከዛ በኋላ በቤቴ $5000 ተሰጠኝ ማለት ነው። የመኪናው ግምት ለህይወቴም እና መኪናው ተሰራ ተሰጠኝ። $5000 ለማን ልክላለሁ? ለጥንቋዩ ቤት እላለሁ። የኔ ስራ ነው እንደዚህ ያደረገ ካለኝ አምላኩ፣ እኔ ነኝ እንደዚህ ያደረገ። ህይወትህንስ ብነጥቅ ካለኝ እምልህን ሰው መኪናውማ ተቀበለው አለክ፣ ማን እንዳ አለክ፣ ማን ሂድ አለክ ምናምን ብሎ ማለት ነው።
ከዛ በኋላ ሚስት ተብዬዋ ደግሞ እሳትና ጭድ ሆነን እኔና እሷ ታከራለች። ኦርቶዶክስ አክራሪ ናት በጣም ግን በፊት ጠንቋይ ቤት ትሄድ ነበር ትነግረኛለች። እሷ ካዳሚ ነበር እናፈላ ነበር ምናምን ትለኛለች። እሷም በዛው ታመልክ ነበር። ግን ከዛ እሷ ግን ከኔ ትሻል ነበረ፣ ከኔ በጣም ትሻል ነበረ እሷ። አሁን መጨረሻ ላይ እኔ ተባለ። ከዛ እንደገና ኤርፖርት ውስጥ ደግሞ ስራ አገኘውኝ እና ያኛው ነገር ደግሞ አለፈ። ከዛ ወጣውኝ፣ ከነዛ ስራዎች ወጣው ለቀቁ። ከነርሲንጉም ወጣው፣ ከእነዚህ ብር የሚታተምበት ከዛም ወጣውኝ፣ ከፕሪንት ቤት ማለት ከዛ ወጣውኝ፣ ከአበሻው ጋር ወጣውኝ እና ኤርፖርት ደግሞ ስራ አገኘ ገባውኝ። አፕላይ አድርጌ ስራ ደግሞ እዛ ደግሞ ኤርፖርት ገባው። ስራ ሰጣለሁ አለኝ እንጂ አምላኩ እንትን ብዬ በቃ ከዚህ በኋላ ወይ ለምን እሰቃያለሁ፣ ለምን ታሰቃየኛለህ፣ ወይ ወደ ሀገሬ እንትን በለኝ፣ በቃ መሞት ነው ፍላጎቴ። በቃ እኔማ አልገለም፣ አሰቃያለሁ፣ እጫወትብሃለሁ እንጂ አልገለም አለኝ። በቃ ግደልኝ፣ ህይወቴን አሳልፍ፣ በቃ ይሄንንም ለምን አተረፍከኝ፣ ብገለኝ አይሻልም ወይ ያልኩት። እጫወትብሃለሁ እንጂ አልገለም አለኝ። ኦኬ እሺ። ከዛ በኋላ አለ ያንን ሙሉ ብር ሰጥቼ ማለት ነው ልኬም ማለት ነው። እንደገና አሩሲ ላይ እንደዚህ ነው በር ይረዱ። ይሄ ሰው ይዋጣል ለእንትንም ግብር የሚሰጥበት ቀን ነው ይሄ። እንደገና ደግሞ ለፋሲካ በሬ ታዲያስ? በሬ ያሳርዳል። ሰው ድሃ ምንም ስለሆነ ምስኪንም ከኔ ጀምሮ ስለሆነ ለአሮጌቶቹ ለምንልና በሬ አሳርዳለሁ ብር እየላኩኝ ማለት ነው እኔ ማለት ነው። ከዛ መጨረሻ ላይ ፎቋን ቤት የደሳሳ ጎጆ ነበራት፣ እሱን አፈራርሳ G+2 ሰራች እላለሁ። እሱንም 5 ሳንቲም የእሷ እቃ የለበትም፣ የእሷ ንብረት የለበትም ለእሷ። እንደገና ጆሮዬ ላይ ደግሞ ጆሮዬን ተበስቼ ነበር። እዛ ሀገር ላይ ዳይመንድ አድርጌ ነበር ጆሮዬ ላይ። ሰማዕቷ በምታውቀው የሰማዕቷን ስራ ነው የምነግርህ፣ የእግዚአብሔርን ስራ ነው። እኔ ለታይታም አይደለም እኮ ይኸውልህ፣ ለታይታም አይደለም ቪው እንትን እንድትልበት አይደለም። ሰማዕቷ በሁላችንም በእናንተ በቤተሰቦች ግን በእኛ መሀል ሰማዕቷ ስላለች ነው የምነግርህ የእሷን ስራ። ከዛ ዳይመንድ ነበረኝ፣ ዳይመንዴን እንደገና ለልጆቹ 4 ኮምፒውተር ላኩኝ። አንድ ሴትዮ አለው፣ አሮጌት ሴትዮ፣ ኮሎራዶ ዴልቨር ነው የምልከው። ኮሎራዶ ዴልቨር ለሴትዮዋ ልካለው። ሴትዮዋ ከዴልቨር አዲስ አበባ ሲገቡ ይዘውላት ገቡ። እንደገና ወርቆች አገኘው፣ ምን አገኘው፣ ላኩላት። እንዴ በጣም በአንድ ኩላሊት ነው ያሉት፣ ግን ያመልካሉ። እሳቸው አሮጊት ናቸው። ወይዘሮ አበባ ይባላሉ። አዲሱ ገበያ ጋር ነው ቤታቸው እና እሳቸው ጋር ሄዳሉ። ከዛ እኔ ኤርፖርት ውስጥ ስራ ጀመርኩኝ። እሱንም ወደ 20 ቆሻሻ ትራሽ ነው ማነሳው፣ 20 ባስኬቶች ማለት ነው። ባስኬቶች ላስቲክ እየቀየርኩ ትራሽ እያነሳው ጥላለሁ፣ ዳምፕ አደርጋለሁ። እዛ ስራ ገባሁኝ። በስንት ብር ሂሳብ ገባው መሰለ? በ8 ብር ከ50 እዛ ስገባ በሰዓት ማለት ነው 8 ብር ከ50 ነው የሚሰጠኝ። እዛ ስሰራ አሁንም እሱን እየሰራው የቤት ኪራይን ከፍላለሁ፣ ለምግብ የምበላውን እንትን እላለሁ። በአንድ ዳቦ ማድርበት አለ፣ በበርገር ማድርበት ሰዓት አለ። እሱን እበላለሁኝ። ከዛ በኋላ በዛው ቤቴ ስገባ ሻወር ወስጄ አልጋ ብቻ ነው በቃ የምንፈልገው፣ መኝታ ብቻ ነው የምፈልገው። አላርሜን ሞልቼ እነሳለሁ በቃ እና እንቅልፍ የለኝም እዛ። ከዛ እዛም ደግሞ አጨሳለሁ። ማጨሰው ይሄ ዊዱን ምኑን አይደለም፣ ሲጋራ አጨስ ነበረ። ሮዝማን በቃ ኒያላዎች አሉ እዛ አጨስ ነበር። መጠጥ ጠጣ ነበር በ20 ብር ከስንት እንትን በላይ። ይሄንን የማደርገው እኔ ነኝ ይለኛል አምላኩ። በቃ እና ብሬን በእንደዛ እንትን እንድል ቤተሰብ እንድጠላ ጠቅላላ ቤተሰቦቼን በቃ እናቴን ታያታለህ ብያለሁ። በቃ ሁሉንም እንደጠሏቸው ነው። በቃ ቤተሰብ ያስጠላኛል፣ ስልክ አልደውልላቸውም። በቃ እነሱ በዛ የተነሳ ልጃችን ማን ሚሉና እዛ ሄዳሉ። እናቴ አሁን እግዚአብሔር ይመስገን ክቡር ስጋውን ክቡር ደሙን ተቀብላልኛለች። እግዚአብሔር ይመስገን። እና አስም በሽታ ምንም አለባት። በየጸበሉ በየምኑ ትለናታለሁ። አሁን እግዚአብሔር ይመስገን እናቴ እንትን ብላለች። ያው ለእኔ ስትል ግን እናት ለእኔ ትሄድ ነበር። በቃ
ትሄድ ነበረ። ቤተሰቤ በቃ ምስቅልቅልቅል ከማንም ጋር ልጄ እንደዚህ ሆኖ ልጅሽን እንደዚህ አድርጌን ያመጣል። ከዛ በኋላ አሁን ኤርፖርት እዛ ሰራላለሁ፣ ጽዳት ምናምን ምናምን ጀምሬያለሁ። የትራሽ መሰብሰብ አላልኩም። ከዛ በኋላ ምን አገኘው እዛው እንደገና ተወዳደርኩኝና በአንድ ባች 2 ስራ እዛ መስራት ትችላለህ። ያኛውን ጠዋት 6 ሰዓት ገብቼ ነው 6 ሰዓት ገብቼ 2 ሰዓት ተኩል ነው የምወጣው። 2 ሰዓት ተኩል ገብቼ ደግሞ ሌላ ሁለተኛውን ስራ 2 ሰዓት ገብቼ ደግሞ እስከ 10 ሰዓት ከሌሊቱ በእኛ 10 ሰዓት ድረስ እሰራለሁ። እናንተ ተኝታችሁ ምን ብሎ ሲነጋ እወጣለሁ ጠዋት ማለት ነው። እንደሱ ስራ እሰራለሁ። እሱን ደግሞ በ12 ብር ከ50። አሁንም ያንንም የምሰጠው ለዛ ነው የምልከው። ለቤተሰቤ አልክም። ከዛ ከየተወሰነ ጊዜ በኋላ ለቤተሰቤ ቴሌቪዥን ገዛውላቸው፣ ሶፋ ገዛውኝ። ታየዋለህ ሶፋውን ራሱ ስትመጣ ሶፋ ገዛውላቸው፣ ቴሌቪዥን ገዛውላቸው። ከዛ እያልኩ ከዛ እቁብ ግባ ምናምን ምናምን ትለኛለች ባላውሊያ ሴትዮ። እሺ ብዬ እሷ የምትጥልበት እቁብ እገባላለሁ። ከዛ እሱንም ብር ተበላው ተላስኩኝ። እንደገና የእሷም የኔ ቤት ፈርሶ እንደዚህ እንደዚህ ምናምን። ከዛ ለቤተሰቤ እህል ምናምን ከሰማሙት አቆምኳቸውና እነሱን ወደ እሷ ጋር ሄድኩ። በቃ ለእሷ ነው የምልከው፣ ለእሷ ነው እንትን የምለው። በቃ ለእኛ ያችን ብቻ ያደርኩ። አንዴ ቲቪ ተቃጠለብን አሉ። እንደገና ለቲቪ ማሰሪያ እንትን ማያ ላኩላቸው አንዴ። ከዛ በኋላ አቆምኩኝ እሱ። ከዛ በቃ ቤተሰብ ዞር ብዬ ላያቸው ነው በቃ እንደሚያስጠሉኝ። ገና ድምጻቸውን ስሰማ እዛ መጥቡ እንደዚህ በቃ ስሰማ አብዳለሁኝ። እንደው ለምን ከሴትዮዋ ጋር ሁሉ መጣላት ጀመር። ከዛ እዛ ኤርፖርት ውስጥ እየሰራው ይሄ ሁለተኛ ስራ ዊልቸር ላይ ደሞዝ ከ15 ብር ከ50 ነው ደሞዜ። እንትን ቲፕ ግን አገኛለሁ። ቲፕ ይሄ ዊልቸር ነው ምገፋው። በዊልቸር ሰውን ከእንትን ላይ ከጌት ላይ ታወርዳለህ። ሌላ በረራ ካላቸው ደካሞች አቅመ ደካሞች ምናምን አሉ አይደል? ስማቸውን እንትን ላይ ይሄ ታብሌት ላይ ትጽፍና ታሳያቸዋለህ። አዎ የኔ ስም ነው ትላለህ። እንትናቸውን እስካን አደርጋለሁ። ይሄ የፍላይቱ የትኬቱ አለ አይደል? ወረቀቱ ባርኮድ አለው። እሱን እስካን አደርግና ስማቸው ይጣልኛል። እሱን አድርጌ እሸኛቸዋለሁ አልኩክ። ሰዎቹ አደርሳለሁ። 20 ብር ይሰጡኛል፣ 30 ብር ይሰጡኛል። 100 ብር የማገኝበት $100 የማገኝበት አለ፣ $25 የማገኝበት አለ። ብቻ ከ1000 ብር እስከ 2000 ብር ዘግቼ እገባለሁ በቀን ብቻ ማለት ነው። ምሳዬን በልቼ ብዬ ከደሞዜ ውጪ ማለት ነው። ሁሉም እንደዛ ነው የሚያገኘው። እሱን እሰራልካለሁ። 2 ስራ ነው የምሰራው ብያለሁ። አንዱን ጽዳት እሰራለሁ። ከዛ በኋላ ዩኒፎርም እዛው ቀይሬ ደግሞ የዛን ዩኒፎርም ለብሼ እገባለሁ። ሱፍ በሱፍ ነው የምታደርገው፣ የዛን ከረባት ነው የምታደርገው። ሸሚዝግ መታጠፍ የለበትም ምን የለበትም። ለምን ከፓይለቶቹ ጋር ከእንትኖቹ ከሆስቴሶቹ ጋር ስለምትገናኝ እነሱ ኮምፕሌን ካደረጉ ወደ ቤትክ ነው የምትላከው። ከዛ በኋላ ደግሞ አንዴ ኮሌታ የትጥፍ ብሎ አንዱ ጋር አላየሁትም፣ ቀጥታ ወደ ቤት አስላከች። በቃ በዛ ደግሞ ተበሳጨውኝና እንደገና መኪና እየነዳው ነበር የሚሄደው አልኩክ። መስመር ትቼ እንትን ይሄ የሆነ ሚሲሲፒ ወንዝ የሚባል አለ፣ ትልቅ በጣም ትልቅ ሰውን የሚፈራ እዛ ላይ ከእንትኑ ጋር ይሄ ብረት ነገር አለው ወንዙ የተከለለበት። ከእሱ ጋር ተጋጭቼ መኪናው ሊገባ ትንሽ ቀርቶ ተረፍኩ። ከዛ ወጣሁ። እንደገና ቀጠለ። ከዛ በኋላ ደግሞ ይህም የእሱ ስራ ነው፣ የጠንቋዩ ስራ የሚያደርገኝ። እኔ አልገልህም ግን አሰቃያለሁ ብሎኛል። እና ከዛ ወንዝ ውስጥ እኔ በቃ መሞት ነው። ከዛ በኋላ ደግሞ እንደገና ታይፎይድ እንትን መጣ፣ እንትን በሽታ ኮሮና አልመጣም። ኮሮና ደግሞ ተያዝኩልኝ። እዛው ሆስፒታል ከቤት እንዳትወጡ ምን እንዳትወጡ ተብሎ ያው ለስራ ለሚሰሩትም ይሰጣል፣ ለእኔም እንትን ይላል ብር። እዛም ሲፒሲ የሚባል ሆስፒታል በቃ ከእንትን ወጣው። ከኤርፖርት ከሰው ጋር ተጣለው ወጣው። አንድ ሰውን አስቀየምኩት፣ ተቀያየምን፣ ወጣው ከእሱ ጋር ማለት ነው። ያው መደባደብ ምናምን ሳይሆን እንትን በስድብ ምናምን ሊከሰኝ ይችላል ብዬ ወጣው ከዛ ማለት ነው። ከዛ እንግዲህ ይሄንን ሁሉ የሚያደርገው ጠንቋዩ ነው ወይ ሰይጣን ማለት ነው።
ከዛ በኋላ ከዛ ደግሞ ወጣሁኝ። ከዛ ሲፒሲ ገባሁኝ፣ ተመልሼ ሲፒሲ ገባሁኝ እና የምታሰራኝ ደግሞ አለቃ አበሻ ናት። ኮንትራት ይዛ ማለት ነው። መስሪያ ቤቱ ለእሷ ይከፍላታል፣ ኮንትራቱ ይዛ ማለት ነው። እሷ አበሻ ናት፣ እሷ ናት የምታሰራኝ። ሀናን በድሩ ትባላለች፣ አለቃዬ ማለት ነው፣ ቦሴ። ከዛ በኋላ ከእሷ ጋር ደግሞ መጨቃጨቅ፣ መጣላት ነው። አታስቀምጠኝም እሷን። በቃ ስራ በደንብ እሰራለሁ፣ ኮምፕሌንት ታበዛብኛለች። እንደዚህ ያሉ እኔ የምሰማውና እንግሊዘኛ ነው የምሰማውና እሷ የምትሰማው አንድ አይነት አይደለም። እሷ ገልብጣ ቀይራ ነው የምታወራው። ከዛ በኋላ ደግሞ ከእሷ ጋር ስራ ለቀቅ ይወጣ። ከዛ በኋላ እኔ እንደወጣሁኝ በማግስቱ ወር ሳይሞላ እሷን አስለቀቋት፣ ኮንትራቷን ሰረዙ። ለምን ትባላለች? ያን ልጅ ያልፈኝን ማምጣት አለብሽ ተባለች፣ እኔን ማለት ነው። በጣም በቃ ጽዳት በጣም ነው የምሰራው፣ በጣም። ከዛ በኋላ ደግሞ እንደገና ቀየርኩኝ። ከእሷ ጋር ደግሞ ከወጣ በኋላ አንድ አበሻ ደግሞ አገኘሁኝና ብሩክ ይባላል። እሱ ጋር ደግሞ እንትን ታይሊንግ ያሰራል። ይሄ የሻወር ቤቶች ምንጣፎች፣ ምኖች ሴራሚክ፣ እንደ ሴራሚክ ሆኖ የሚለጠፍ ነው። እንደ ፕላስተር ነገር ያው አዲስ የመጡት እንትኖች አሉ አይደል? እንደ ፕላስቲክ ሆኖ እየላጥክ የምታስቀምጠው። እሱን ደግሞ ሰለጠንኩ እሱ ጋር፣ እሱ አሰለጠነኝ። እሱ ጋር ደግሞ እሱን መስራት ጀመርኩ። ከዛ ደግሞ ከእሱ ጋር ደግሞ ያው ሴጣኑ አጣልሃለሁ ብሎኛል፣ አላስማማም። ማንም ጋር ብትገባ የትም ብትገባ አላስማማም፣ አስወጣለሁ አለኝ። ከዛ በኋላ ከዛ ወጣሁኝ ማለት ነው። ከእሱ ጋርም ደግሞ ወጣሁ። ከዛ በኋላ እንደገና አሁን ታጨሳለህ፣ ትናደዳለህ። ከ4 ፓኬት ከ5 ፓኬት በአንድ ቀን ጨርሳለሁ። ከዛ በላይ 6 ፓኬትም ማረገበት ሳላት እጠጣለሁ። ከዛ በኋላ እየጠጣው ደግሞ አንዴ ዲዋይዲ የሚባል አለ አይደለ? እሱን ደግሞ ትራፊክ ደግሞ ያዘኝ አንዴ። እሱንም እኮ መኪና ስነዳ ለምን ዲዋይዲ መኪና አይደለም። ዲዋይዲ ማለት የላይሰንስን እንትን እንዲሉ ይቀበሉክና ዲፖርቴሽንም ሊያደርጉ ይችላሉ፣ ብዙ ነገርም ሊያደርጉ ይችላሉ። እድሌ ሆኖ እሱንም ደግሞ አለፍኩኝ። ጠጥቼ በጣም ሰክሬ ተጋጭቼ ፖል ገጭቼ፣ አሁንም እሱንም ዳንኩኝ። እዛ ቀጠልኩኝ። አሁንም ለሱ ነግረዋለሁ እየደወልኩ እንደዚህ ተው እያልኩክ አልሰማ ብለኸኝ ይላል። እኔ እግዚአብሔር ያውቃል መድኃኒዓለም ያውቃል እላለሁ፣ ግን በውስጤ መድኃኒዓለም ያውቃል እግዚአብሔር ያውቃል ነው የምለው። እሱን እያወራሁት እሱ እንደዛ ሲለኝ መድኃኒዓለም ያውቃል፣ በቃ ገብርኤል ያውቃል ነው፣ ገብርኤል ያውቃል መድኃኒዓለም ያውቃልና እዘጋለሁ። በቃ ስልክ በደንብም ሳላስጨርሰው ጆሮ ላይ እዘጋለሁ፣ አምላኩን የሚባለው ማለት ነው። ከዛ በኋላ ልክ እሱን እንትን አልኩኝና የት ገባ እንትን እላለሁ። አንድ ሴት ሱማሌ ትከታተለኛለች፣ እኔን ከኔ ጋር እንድትተኛ ትፈልጋለች፣ በጣም ትፈልገኛለች። አፍቀርኩክ ምናምን ትላለች፣ በሰው ታስልክብኛለች፣ ምን ትላለች። ከእሷ ጋር ደግሞ ያው እዛ ሀገር ላይ የሴት መብት ነው፣ ሴት መንካት። ቆይ ልነግረው፣ ሴት መንካት ማለት አትችልም። እሷ ያቀፍኳት ልጅ ቀጥታ እንትን ትለኛለች፣ ትከሰኝና ፎቶ ታንሳና ለፖሊስ። ከዛ በኋላ ፖሊስ ያለውበት ቤት ድረስ ይመጣልህና ፎቶን ያሳየኝና እንደዚህ አድርግታል፣ ልጅቷን አቢዩዝ አድርግታል፣ ሴክሹዋል አሳልት አድርጋታል፣ የአቢዩዝ አድርጋታል ብሎ ይለኛል። እኔ አዎ ምስክር አለ፣ ፎቶ አለ ይኸው አለኝ። ሳቅፋት ያው ካሜራ ላይ ያለ። ከዛ በኋላ ድግ ያደርገኝና 1 ዓመት ከ8 ወር ግባ። ከስንት እስር ቤት ገባው? ፕሮቦን፣ ሻኮቤል፣ እዛው ሚኒሶታ ላይ ሆኖ። ከዛ በኋላ ቺካጎ ሄድኩኝ። ቺካጎ ደብዳቤ ደርሶኝ እኔ ከእንትን ሳልል ኢትዮጵያ እዚህ መጥቼልሃለሁ፣ እዚህ መጥቼ 3 ወር ቆይቼ ቴክስት ኢሜይል አድርገውኝ ምን አድርገው እኔ ለመያዝ ማስታወቂያ ምናምን ሁሉ አውጥተዋል፣ አናግረዋል። ከዛ ልክ ቺካጎ ከአዲስ አበባ 3 ዓመት ቆየኝ ከቤተሰቦቼ ጋር ሳይሆን እዛ ጠንቋያ ቤት ነው ያሳለፍኩት። ቤተሰቦቼን ማግኘትም ማውራትም አልፈለግኩም። ያለኝም ብር ምናምን እሷ ጋር ነው የጨረስኩት። ከዛ በኋላ እሷ ጋር ተቀመጥኩኝና በዛው ሄድኩኝ። ሲሄድ ከቺካጎ ሚኒሶታ ነው የሚይዘው። ከዛ ቺካጎ ላይ ተያዝኩኝ። እንዴት አምልጠህ ነው የሄድከው? ህግ አፍርሰህ ነው የሄድከው? ምናምን አሉ። አረ የምን ህግ? እንደዚህ ደርሷል፣ ኢሜይሉ ደርሶኛል እኮ
እንዳልደረሰኝ እኔ አልደረሰኝም ሽምጥጥ እርግጠኛ ነው። ከዛ በኋላ እንተኔ ላይ አወጣው ሜሴጄ ላይ ከማጋ እንደተጻጻፍ ከማጋ እንደተላላክ ከማጋ እንትን እንዳልኩ እሱ ላይ ወጣ። አላየሁትም ነበር አልኩኝ እንደገና። ከዛ በዛ የተነሳ አመት ከ8 ወር ግብት ቁጭ ያለምንም ጠያቂ ያለምንም ዘመድ ያለምንም እዛ ገባሁ ልክ። ከዛ በኋላ ስትሪም ይሉታል በእንቅልፍ ልብክ። ያው ስንቃዥ ስትሪም ነው የሚሉት እነሱ። ስትሪም ማለት ያው ቅዠት ማለት ነው። እቃዥ ያለው በእንቅልፍ ልቤ ተኝቼ ስቃዥ በቃ ይሄ ልጅ በጠበጠን ይሄ ልጅ እንትን ማለት አለ። ከዛ ሐኪም ቤት መላክ አለበት። ከዛ በኋላ በዳቦ ላይ እንትን ይሄ የአሳማ ስጋ ያደርጉና ይሄ ዳቦ እስላሹ ዳቦ የሚቆረጥ ዳቦ አለ። በዛ ላይ መድኃኒት ይሰጡኛል። ከዛ በኋላ ኮላፕስ አድርጌ ወድቃለሁ፣ ራሴን እስታለሁ። ራሴን ከሳትኩ በኋላ በአምቡላንስ ይዘውኝ ይሄዳሉ። በአምቡላንስ ይዘውኝ ሄደው አምቡላንሱ ላይ ሕክምና እየሰጡኝ ከ1 ሊትር በላይ ደሜን ይወስዳሉ። ከ1 ሊትር በላይ በግልኮስ። ከዛ በእንግሊዝኛ የሚያወሩትን እሰማለሁ። ከዛ በኋላ ሆስፒታል ያስተኙኝና በካቴና አንድ እጄንም በካቴና ከአልጋው ብረት ጋር እግሬንም በዛም እግሬን በዚህም እግሬን ያስተኙኝና በአፍጢም ይደፉና በፊንጢጣዬ እንደ ጄል ነገር የሚመስላል እሱም በፊንጢጣዬ ሲከቱልኝ አርሴምዬ፣ ከዛ በኋላ ገብርኤልዬ፣ ሚካኤልዬ፣ መድኃኔዓለምዬ ማለት ጀመርኩ። ገና ቁልቢ ገብርኤል ወይኔ ሞትኩኝ ወይኔ እናቴ። ከዛ በኋላ የጠንቋይ ደግሞ ስም መጥራት ጀመርኩ። አዳልዬ፣ ወሰንዬ ምናምን እያልኩ የአውሊያውን ስም ደግሞ መጥራት ጀመርኩ። እነዛ እንትን አደረጉኝ በፊንጢጣዬ እሱን ከተቱብኝ። ከዛ እንደገና ኤምአርኤስ ደግሞ የሚባል አለ። ለምን ይሄ አልትራሳውንድ ደግሞ የሚባል አለ። እሱን ሆዴ ላይ ቅብት እንደ እንትን ነገር እንደ ጄል ነገር የሚመስለው የአልትራሳውንዱ አይደለም የሚያቃጥል ነው። እሱን እንዳለ ሰውነቴን እንዳለ ከላይ እስከታች ይቀቡኝና በእንትን ያሹኛል። ይሄ ማውዝ በሚመስለው ነገር በሱ የአልትራሳውንድ እንትን ማለት ነው። በሱ ያሹኛል። በሱም በቃ ራሴ ልቤ ፍስስ ትላለች። እኔ መጥራቴን አልተውም። ከዛ በኋላ የሆነ መርፌ ሲወጉኝ በቃ ዝም ማለት ጀመርኩ። ከዛ ግን አያለው መናገር አልችልም፣ እጠየቃለሁ፣ መመለስ አልችልም። ከዛ በኋላ በግልኮስ ደግሞ መርዝ ሲሰጠኝ ተኝቼ ቀይ ሴትዮ አይዞክ እኔ ነኝ የማድንክ ትለኛለች። ተኝቼ ማለት ነው። ግልኮሱ ተሰጥቶኝ ተኝቼ ከዛ በኋላ ግልኮሱን መበጣጠስ ጀመርኩ። አልኩኝ ልክ ስነቃ አልኩኝ በቃ አልኩኝ። ከዛ ግልኮሱን በጣጠስኩኝ፣ የሀገር ደም ወጣኝ። ከዛ በኋላ ይሄ የካንሰር ምናምን መድኃኒት ምናምን በዛ በግልኮሱ ተደርጎ ግልኮሱን በደንብ እንትን አላልኩትም፣ በጣጥሽ ወጣሁኝ። ከዛ በኋላ አንዱ ሲሞትም ስላየው እኔን ሊያስገድሉኝ ማለት ነው። ከዛ በኋላ ሻወር ቤት ምንም ቤት ስቃይ። ከዛ የተኛውበት ቤት ውስጥ ቦይለሩን ከመኪና አሲድ ጋር ከባትሪ ውሃ ጋር ማለት ነው እዛ ጋር እንትን እያለኝ እሱን እየጠጣው እንደሚጥል በሽታ አርግቶ ፊሊፕሲ እንደያዘው አርግቶ ይጥለኛል። ተፈንክቼ እዚህ ቅንድቤ ጋር ተፈንክቼ ቅንድቤን እንኳን አልሰፉኝም። የሚገርም የቅዱሳን አምላክ ነው ያዳነኝ። እኔ የጠገኑ ደሜ ፈሶ ደርቆ ማለት ነው። ከዛም አሁንም ይሄ ልጅ እንትን አስቸገር። በቃ ኤችአይቪ የያዘው ሰው ነው የመሰልኩት። ይቅር ይበለኝ ስብሐት። እና ሰውነቴ እንደ ፎሮፎር አለ አይደለ? ቆሮቆር የሚባል ነገር እንደ ፎሮፎር በቃ ብንን የሚል እላይ ላይ ሰውነቴ በቃ ስጋዬ እና ምግብ አልበላም። እበላና እንዳለ ደም ጎርሶ ይወጣል፣ ያስታውከኛል። አይሰራም ሆዴ ውስጥ ይርበኛል፣ እበላለሁ፣ ደም ጎርሶ ይወጣል። በቃ ይስቃሉ። ለምን ሳጅኑ እኔን ገሎ ከሌላ በቃ እኔን እነዛን ካወጣ ከእኔን ከገደልኩ ሳምባዬን ጉበቴ እነዛን ካወጡ ከወሰዱ በኋላ እኔን ቀጥታ ይሄ ትራሽ ቆሻሻ የሚፈጫለ አጥንቴ እጅ እግሬ ምናምን ጭንቅላት አይደለም የሚቀረው፣ እሱን
ከትራሽ ጋር ሊጥሉት ማለት ነው። እንደዛ ሊያደርጉኝ ሲስማማ ሰማላለሁ። አበድኩኛ። ከዛ በኋላ ማበድ ጀመርኩ። ከዛ በኋላ ፍርድ ቤት በፕላዝማ ነው የምትቀርበው፣ በፕላዝማና አንድ ቦታ። ከዛ ፖሊሶቹ ይጡልኝ። መናገር የምፈልገው ነገር አለ ለአብይ መንግስት፣ የኢትዮጵያ መንግስት ብዬ አበሾች ተሰብስበው ነበር። እዛ በእንትኑ ነው ማየው። እያለቀስኩ አልኩ፣ ወደ ሀገሬ እያለቀስኩ ወደ ሀገሬ። ኢትዮጵያ እናት ድሃ እናት አለችኝ፣ ድሃ እናት ድሃ ቤተሰቦች ነው ያሉኝ፣ ቀበሌ ቤት ነው ያለኝ። በቃ ውሰዱኝ፣ እዛ ሀገሬ ላይ ልሙት። ፖሊሱ አስገድሎ እንደዚህ ሊያደርገኝ ነው ስል በቃ ሳጅኑ ሰው ሁሉ በቃ እኔ ከዛ አውርቼ ከመጣሁ በኋላ መፍራት ጀመረ እኔን ማለት ነው። ከዛ በኋላ በምን ደግሞ አቢዩዝ አስደረጉኝ መሰለክ? በእስረኞች እንደገና አቢዩዝ እኔን አስደረጉኝ፣ በእስረኞች ማለት ነው። በእስረኞች ደግሞ እንደዛ ስሰቃይ ገላይን ሻወር እንዴት ልውሰድ አልኩ። ሻወር ልወስድ ስል ሙቀዋውን በጣም በቃ ፓወር ይጨምራል። ከዛ በኋላ ሰው አውቀው እርስ በርስ ያጣሉና ገላ እንዳትታጠብ ያደርገዋል። እዛም ተሰቃዩኝና እሺ ለብቻዬ ክፍል ደግሞ ይሰጠኝ ተባልኩ። እዛ ደግሞ ለብቻዬ ክፍል ለጠበቃዬ ነገርኳት፣ ለብቻዬ ክፍል እንዲሰጠኝ ያደረግኩ። ለብቻዬ ደግሞ ክፍል እንዲሰጠኝ ሳደርግ ከዛ በኋላ ለብቻዬ ክፍል ተሰጠኝ። ለብቻዬ ክፍል የተሰጠኝ እገባለህና ምንን ይለቁታል? ሙቀቱን ሂቱን ይለቁታል። ከዛ በኋላ በሂቱ ደግሞ ልታመም እንደገና እፍን። ከዛ ራቁቴን ከወገቤ በላይ ሆንኩኝና ፓንቴን ምናቁቴን አወለኩኝና መስታወቱን ነበር ሄልፕ ሚ አልኩኝ። ሰገር ፖሊሶች መጡ። ምንድን ነው ምናምን አሉ። በቃ ሙቀቱን እንትበለልኝ ሙቀቱን አሁንም ቀንሰናል ነው። ከዛ በኋላ እንደገና ደግሞ ለጠበቃዬ መናገር ጀመርኩ። ከዛ በኋላ ከእስር ቤት ወደ እስር ቤት፣ አሁንም እስር ቤት ስቀይር እንደዛ ይሰቃያሉ እንደዛ። ከዛ ከዳኛዋ ጋር ይጻጻፋል፣ ሰውየው ይደዋወላል፣ ይነጋገራል። ከዛ ነገርኳት፣ ዳኛዋ እንደዚህ በእንደዚህ ነጥብ ትሸንፊያለሽ፣ በአንድ ነጥብ እንደዚህ ስልክ ላብራራልክ ያላጠፋሁትን አጥፍቷል ብላ እንደምትል ነው። ከእሱ ጋር አውርታለች፣ ከእንትኑ ጋር ከሳጅኑ ጋር ልክ እንዳልኳት ጠበቃዬ ወደ ከዛ በኋላ ዳኛ ይቀየርልኝ አልኩኝ። ከዛ በኋላ እኔ ኢትዮጵያ ላይ በደህንነቴ እኖራታለሁ፣ ኢትዮጵያ ላይ መሄድ ነው የምፈልገው አገሬ ላይ አገሬ ሸኙኝ። የኢትዮጵያ ሕዝብ ሞትን አደራ በሰማይ ለአብይም ለኢትዮጵያ ሕዝብም በሙሉ ንገሩልኝ፣ እነሱ ናቸው ያሉኝ፣ ከዓለም እስከ ዓለም ይስሙ ምናምን አልኩኝ። ከዛ በኋላ እንደምንም ተደርጌ ወደ ሀገሬ ተላኩኝ። አገሬ በለበስኩት ቱታ አገሬ ገባሁ። የፈረደበት ማጠንቆያ ቤተሰቦች ምኖች አይቀበሉኝ። ማተቀበለኝ ቤተሰቦቼ። እናቴ በቃ ራሷን ሳተች፣ ሰው ሁሉ እናቴ ሁሉ ሐኪም ቤት በቃ። ከዛ እኔ እንትን አልኩ። ከዛ በቃ መጨረሻ ላይ ቤት ይዤው ገባሁኝ። ከዛ በቃ ማልቀስ ነው መዝጋት ነው፣ ማንንም ማናገር። ዘመድ መጥቶ እንዲጠይቀኝ አልፈልግ፣ ማንም እንትን ሚስጥሬን ምን እንዲያውቅ አልፈልግ። ማልቀስ ነው። ቤተክርስቲያን አላቅ ምን አላቅ፣ ዓርብ ሮብ አላቅ፣ መብላት ነው በቃ። ከዛ በኋላ እዚህ እናገራለሁ ቤቴ ሲጋራዬን ምን አስገዛለሁ። ማጨስ ነው መጠጣት ነው የምፈልገው በቃ። እና ማልቀስ ነው በቃ። ግን አለቅሳለሁ። ስለማን እንደማለቅስ ስለ ራሴ ነው ማለቅሰው። እና በጣም በቃ እና ዘመድ የለኝ፣ ሰው የለኝ፣ ወገን የለኝ። እህቶቼ ጋር ከወንድሜ ጋር አልስማማ፣ ከእህቴ ጋር አልስማማ። በቃ እነሱ የሚያወሩኝ ኔጌቲቭ ፖላይት ሆነው ነው እነሱ የሚያወሩኝ፣ እኔ ግን በኔጌቲቭ እየገለበጥኩታል በቃ። እና ብላ ይሄንን ብላ ደፋለሁ። ምግብ መድፋት ምን ማለት በቃ እናቴን መስደብ፣ እህቴን መስደብ፣ ወንድሜ መስደብ በቃ። እና እዛ እየተባለ አረ ጸበል እኔ እናንተ ዳኑበት ይሄንን ጸበል በቃ ብዙ ነገር። እዛ መጨረሻ ላይ ደግሞ እንደገና ገብርኤል ቁልቢ ደግሞ አንድ ወሰደኝ። እስቲ ቁልቢ ደግሞ ይሄድ ልጅ ምናምን ይለና ቁልቢ ይዞኝ ሄደ። ቁልቢ ደግሞ ይዞኝ ሄደ። ቁልቢ ይዞኝ ሄዶ ጸበል ይዤ መምጣት ጀመርኩኝ። ጸበል ያስኩኝ፣ እምነት ያስኩኝ እና በቃ እውነት ከዚህ ሁሉ ነገር አውጣኝ፣ እውነት በቃ በህይወት አምጥተኛል አውጣኝ ብዬ ስለት፣ የቆየ ስለት እናቴ አስታውሳኝ፣ እንደዚህ እኮ ከዚህ ሀገር ከወጣሁ ብለህ የተሳልከው ስለት አለ። ምን ስለት ስል ጥላ እኮ ተስለሃል ብላኛለች። ጥላ ሳንቲም የለኝም እኔ። እንደገና ስለት አስበው ሰው እንደገና ብር ሰጥቶኝ ከሱ ላይ ነው ሄጄ እሱን አግብቼ ቆሜ ተናገርኩኝ። ያው 3 አዙሬ እሰጣለሁ ጥላውን አልኩኝ። ጥላውን አዙሬ ሰጠሁኝ።
ከዛ መጥቼ ደግሞ ከጠንቋዩ ጋር ከዛ ሆኜ ገብርኤል ሆኜ ከእሷ ጋር እደዋወላለሁ። የሚገርምክ ከእሷ ጋር እደዋወልና ምን እላታለሁ እንትን እጣኖች ይሰልኝና ትለኛለች። እጣን ጫማ ግዛልኝ አለች። ጫማ ገዛውላት። እንደገና 5,000 ብር ሰው ሰጥቶኝ እኮ ነው ደግሞ 5,000 ብር ሰው ሰጥቶኝ ከዛ ላይ ገዛውላትኝና እቤቷ ሄድኩ። እቤቷ ሄጄ ሰጠውኝ። ለምን እቤት ያደርኩና የእህቴ ልጅ ልታገባ ሽምግልና እንትን ተብሏል እና 7 ደግሞ የስላሴዎች ዕለት ነበር። ከዛ ለምን የስላሴዎች ዕለት ነው እንትን ሽምግልና የሚቀመጡት አብረን እንሄዳለን እቤት ና ተባልኩኝ። እቤቴ ነው ያደርኩት። ከዛ በኋላ ልክ እንትን ስል አውሊያው እዛ አምላኩ እየፈረደ ነው። ጠዋት 12 ሰዓት ከቤት የተነሳው ልክና ሄድኩኝ። እንዴት ናችሁ? ሰላም ናችሁ? አሁን ነው የገባሁት። እያዳመኩኝ ነበረ። አይ አሪፍ ነው ሀሳባችሁ፣ አሪፍ ነው ሀሳባችሁ፣ ደስ ይላል። ሀሳባችሁን ሼር ስታረጉ እኛም ያላየነውን ነገር ያልሰማነውን ነገር እንደዚህ እንጋራለን። ተመችቶኛል። ይሄ ሁሉ ግን ውጣ ውረድ አልፈሻል የምር። ኧረ እሷን ነው እንጂ ኧረ ወንድ ነኝ በእናትህ ሊቀይረው ነው እንዴ? እንዴ ወንድ ነው እንዴ? እሺ ወይ ይቅርታ። ችግር የለም። አይ ይሄ ሁሉ ግን አልፈሃል ግን የምር እኔ ያለፍኩትን እኮ ነው። እግዚአብሔር አይደለ ከአንተ ምን ግን ያው የተደረገልኝ ነው የምነግረው። እኔ ጫማ ውስጥ ሆነ ብታየው ያታውቀው ነበረ ፔኑን ማለት ነው። ይከብዳል። ስለዚህ አሁን የጀመርኩትን ይቅርታ መሀል ልግባና መጠራጠሩ ምናምኑ ይቅርና አዳምጥ። ትምህርት ይሆናል ለኛ። እሱን ያሳለፈ እግዚአብሔር ደግሞ እንደሚችል እግዚአብሔርን ለማመስገን ነው። እግዚአብሔር እንደሚችል ማመን ነው። በቃ እዚህ ጋር የሚያስፈልገው ማመንና ማመን ነው። ምክንያቱም እግዚአብሔር በህይወታችንም ብዙ ድንቅ ነገር እንደሚያደርግ እናውቃለን አይደለ? ስለዚህ ጠራጠሩ ወደ ጎን እናድርገው። አሁን እየተጠራጠርን ነው ብዙ ነገር እየሆነብን ያለው እና ይቅርታ መሀል ስለገባሁኝ። አረ ልክ ነሽ በጣም አዎ ያልፋል። የማያልፍ ነገር የማይነጋ ሌሊት እንደሌለ የማያልፍ ቀንም የለም። እዚያ አምናለሁ። እኔም ብዙ ችግሮች አሳልፌያለሁ። ገባ በጣም በቃ አንድ ሰው እግዚአብሔር በትንሹ ያያል፣ ግን የሚፈትን ግን እግዚአብሔር ወደ እሱ እንድትቀርብ ስለሚፈልግ ነው። ስለሚወደን ነው እኛን የሚፈትነን። እኛ ኦርቶዶክሶች ደግሞ ብዙ ፈተናዎች ቢያጋጥመንም ለጽናት ነው የሚባለው እውነት ነው። ኦኬ ቴዳ ልቀጥል ወይስ አስተያየትን ትቀበላለህ? ቀጥል። አዎ ትክክል ነው። ኦኬ እና አሁን ከዛ በኋላ ልክ ገብርኤል ከቁልቢ መጣሁኝና ጫማ ያው ቤት ገባሁኝ። ወደ እሷ ቤትም አላደርኩኝም። በረከቴን ይዤ ቤት ያደርኩኝ ማለት ነው። ቤት ያደርኩኝና ጠዋት ላይ 12 ሰዓት ላይ ወደ አለም ገና መኪና ይዤ ሰባተኛ ጋር ሄድኩኝ። ብር ስጡኝ አልኩኝ። ቤተሰብ ማነሽ? እናቴ አቺ አሰገደች ትባላለች። አምጪ ብር ስጪኝ ብዬ ብር ተቀበልኩኝ። 50 ብር ለምን 200 ብር ስጠች። እሱን ያስኩኝና አውቶቢስ ተራ በእግሬ ድረስ ከመሰለሚ አውቶቢስ ተራ በእግሬ 7ኛ መዞሪያ ጋር አይደል ጫት የሚሸጥበት እዛ ጋር እንትን አልኩና እጣኑን ጸበል ለነሱ ይዤላታለሁ። እምነት ለነሱም ይዣለሁ። እጣኗን ይዤ ጫማዋን ይዤ ሄድኩኝ። ከዛ እህቴ የሰው ጫማ ረስቼ መጥቼ ነው ያልኳት። እንግዲህ አየህ ከቤተክርስቲያን መጥቶ ሰው አይዋሻል አይዋሽም። እኔ ግን የሰው ጫማ ረስቼ እዚህ ቦርሳይ ውስጥ ገብቶ የእነሱን ጫማ ልሰጥ ነው እላታለሁ ለእህቴ።
የእነሱን ጫማ ልሰጥ ነው። የሰው ቦርሳ ውስጥ ገብቶ ሰው ከቶት ማን እንደከተተው ነው እንጃ ብዬ አሁን ለእሷስ ለምን ገዛህላት እንዳልባል ማለት ነው። ከዛ ለሴትዮዋ ያንን ይዤ ሄድኩ። ስሄድ አምላኩን አላገኘሁትም። እንደምን አደራችሁ እዚህ ቤቶች እንደምን አደራችሁ ብዬ ገባሁ። ያው ቀጥታ አዎ ጠንቋዩ ማለት ነው። ቀጥታ ነው የገባሁት ከመኖሪያ ቤታቸው መኖሪያ ቤታቸው መፍረጃ ቤት አላት። እዛ ውስጥ ነው የገባሁት። መስጊድ የሚባለው አለ አይደል? እዛ ገባሁ። ከዛ በኋላ እንዴት ነው ጉዞ ሰላም መጣውም እንኳን አይባልም አለኝ። ምን ብሎኛል መሰለ? እኔ ገብርኤል ሰው ሊይዞኝ ሊሄድ ነው። አምላኩን አናግሬዋለሁ። እኔ ሰው ገብርኤል ስፖንሰር አድርጎ ይዞኝ ሊሄድ ነው እና ልሂድ ወይስ አልሂድ? መንገድ እንትን ታስፈቅዳለህ። ከአንድ ነገር ቦታ እንትን ልትሄድ ስትል እሱን ታስፈቅዳለህ። አትሂድ ካለክ አትሂድ ነው በቃ። የሆነ ነገር ታይቶታል ትቀራለህ። አክሲደንት ሊደርስ ይችላል፣ ምንም ሊደርስ ይችላል። ከዛ በኋላ እኔ አዎ ከዛ በኋላ እኔ ያደረኩት ከዛ ትሄዳለህ አትሄድም? እኔ ነገርኩትኝ አትሂድ፣ የሰው እጅ እሺ፣ የሰው እጅ ፍታልኝ ማለት የሰው እጅ አሰጠኝ ነው፣ ብር አሰጠኝ ነው፣ ሳንቲም አሰጠኝ ነው። እሺ የሰው እጅ ፍታልኝ፣ አትሄድም አልፈታልም አለኝ ነው አልኩኝ። እሺ ከዛ በኋላ እዚህ መጣሁኝና ቤተሰቦች እኔማ ገብርኤል መሄድ አለብኝ አልኩ። የፈለገ ስለትም ስላለብኝ ሜዳ የስለት መኪና ብፈልግ አጣሁ። ብራ በቃ ተበሳጨው። ከዛ በኋላ ስበሳጭ ወንድሜ እኔ ከቁብ ላይ ያስቀመጥኩት ብር አለ እኔ ለምን አልልክክም አለኝ። ጎሽ በቃ ጥሩ አልኩኝ። እሱ ነው የላከኝ። ሲሄድ እኔ ያለውበት መኪና አንድ መኪና ቦቴ ወደ ገብርኤል ሲሄድ ማለት ነው። አንድ መኪና ስትራፕ አርግቶ እንትኑን እኔ ገቢና ነበር የተቀመጥኩት። በእኔ በኩል ያለው መስታወት ጠርምሶት እግዚአብሔር አተረፈኝ። አየ ቅዱስ ገብርኤል እሱ ራሱ አተረፈኝ። በቃ ከዛ እሷ ቤት እዛው ደረስኩኝ። ያው ገብርኤል ደርሼ በሰላም መጣሁኝ። ልክ ስመጣ ይሄ አደጋ አልደረሰብክም አለኝ። አዎ ግን ገብርኤል አሳለፈኝ አልኩት። ከዛ በኋላ ባልየው ደግሞ ካሳ ይባላል። በልበል ናንካ እስቲ ንከስበት ብሎ አላስቀመኝም፣ አጎረሰኝ ማለት ነው። እንግዲህ ቁርሴን አልበላው ምን አልበላው። ከዛ በኋላ ከዛ እዛው ጫቴን ቃምኩኝ። ሺሻውም የተተኮሰ ነበር። ሺሻው እንደ ጋለ ነው ያደሩት። ሺሻዬን ማጨስ ጀመርኩ። ከዛ በቃ ከነሱ ጋር መጠጣት። ያው እሱ ከሷ ላይ ከተመለሰ በኋላ በኮንትራት ታክሲ ወደ ቀጨኔ ወደ ቤተሰቦቿ ቀጨኔ መድኃኒዓለም ጋር ከመድኃኒዓለም ያልፋል ሁለገብ ጋር ነው። ከሁለገብ ወደዚህ ነው ቤቱ። የእናቴ አባቷ ቤት ጽጌ ተሆነ ትባላለች ሴትዮዋ። ባላውሊያ ወንድሟ ደግሞ ፖሊስ ነው ተካለኝ ተሆነ ይባላል። እና እዛ ገባሁኝ። ከዛ መጨረሻ ላይ በቃ የእህቷን እንትን ሰርግ እዛ ዋልኩኝ። ከዛ እኔ መጠጡ ላይ ነው ምግቡ ላይ ነው እሱን ሳይሆን እኔና የእሷ ባል ጫት መቃም ጀመር። ጫቴን ቃምኩኝ። ከዛ ቡናችንን ጠጣን መንገድ ላይ። ከዛ በኋላ በቃ ከነሱ ጋር አሳለፍኩኝ። ከዛ ተባለ ቤተሰብ እንደገና ታጥቦ ጭቃ እንደገና ያንን ሁሉ ያደረገክ እንደገና እዛ ትሄዳለህ። ምን አገባችሁ? እኔ ባፈነድደው ሰግድለት እናንተ ምን አገባችሁ? ጸብ እዚህም። ከዛ እዛው መቀመጥ ጀመርኩ። እነሱ ቤት ተሰጠኝ። ያው ጂ+2 አይደለ ቤት ተሰጠኝ። እዛ መኖር ጀመርኩ። እጣቢ ልብስ ይታጠባል። በጣቢ በንጹህ ደግሞ አይደለም። በእሷ ልብስ እጣቢ ነው የኔ ልብስ የሚታጠበው። እጣቢ የልጆቿ ታጥቦ ከነሱ የኔ ይታጠባል። ከዛ እንደገና ደግሞ ኮንዶሚኒየም እዚህ 28,000 ብር አስቀምጬ ነበረ። ኮንዶሚኒየም 1997 ኮንዶሚኒየም ተመዝግቤ ነበረ። 28,000 ብር ነበረ ባንክ ውስጥ የኮንዶሚኒየም ያጠራቀምኩት። እሱም ብር ደግሞ ናዝሬት እንሄዳለን አሉ እነሱ። መዝናናት እንፈልጋለን ናዝሬት እንሄዳለን። ብቻ ምን አለፋክ ከአሜሪካን የተላከልኝም ሰዎች የላኩልኝም ልጆች አሉ። ያንንም ሁሉ ብር ከ100,000 ብር በላይ ለ100,000 ብር 2,000 ምናምን ብር የቀረውን ብር ከእሷ ጋር ጥፍቻለሁ። አሳያለሁ ደብተሩ ላይ በምን ቀን እንዳወጣ። ቁልቢ ከሄድኩ በኋላ እኮ መጣሁ። ለእሷ እቃ እዛ ቁልቢ ሆኜ ደውዬላት እቃ ገዝቼላት እንደገና ሄድኩ።
ለምን እዚህ ከዛ በቃ እዛው እሱ እንትን አልኩኝ። ከዛ 28 ሺህ ብር ደግሞ ቤት ኮንዶሚኒየም እንትን ያጠራቀምኩት አልደረሰኝም ብዬ ተበሳጭቼ ነበር። አይደርስም ዝም ብላ አስቀምጥ ነበር ያለኝ ነበረው እሱ ጠንቋዩ። ከዛ በኋላ እነሱ ደግሞ ልንዝናና ናዝሬት ልንሄድ ነው ምናምን ይሉና የወንድሟን መኪና እንትን ትባልና ከዛ በኋላ እሱን ብር ደግሞ አወጣልና ቀጥታ ከነሱ ጋር ናዝሬት አሸሼ ገዳሜ ከነሱ ጋር ስጠጣበት ስቀምበት እንትን ስል ዋልኩኝ። ያ ብር ደግሞ አለቀ። መጨረሻ ላይ ይሄ ሁሉ ነገሬን ሙጥጥ ካደረጉ በኋላ እንደተጣለ በልተ የምትጥለው ሸንኮራውን ስትበላ እንትኑ ጣፋጩን አስቀርታ አይደለ እንትኑን ገለባው እንደዛ ተጥዬ ቀረው። አሁን የልጇ ክርስትና ከቤተ ክርስቲያን ተቀብዬ የልጇን እንትን አንስቻለሁ። ልጇ ወልዳ ማለት ነው። አንድ በል ለእሱ ራሱ ልብስ አሰፍቻለሁ። ቤተሰቦችን ወንድሜን ምናምን ተጣለች አስጨንቄ 3,000 ብር ልብሱን ይሄ አልባሳት ነጩን ማለት ነው። እሱን ልብስ እነሱ ቤት ነው ትቼው የመጣሁት። ያው ነጭ ልብስ እሱ ብያለሁ ከእነሱ ጋር ገዝቻለሁ አንድ ላይ ማለት ነው። ከልጅቷ ጋር ከባሏ ጋር ከልጅቷ ጋር አንድ ላይ የሚሆን እሱን አሰፍቻለሁ። ከዛ እህቷ ጋር ደግሞ የእህቷ ልጅ ደግሞ የኔ አባቶኛለሁ እና የአይን አባት ማለትም አይኑ ልጁ ሲገረዝ አይኑን እኔ ያዝኩት። አሁን አየህ ከነሱ ጋር ዘመድ አድርገውኛል። ስለዚህ በቃ የኔ ይሄ ነገር ነው እና አሁን ግን እናንተን የመሰለ እግዚአብሔር ይመስገን ላደረጉልኝ ሰዎች በቃ ምን ብዬ ቃላት ያጥረኛል። እግዚአብሔር ይመስገን ዘመናቸው ይባረክ። እሱን ደግሞ እንቅልፌን ተኛውኝ በህልሜ በቃ ተኛውኝና እኔ ስለ እንትን አርሴማ ምንም የማውቀው ነገር የለም። ምንም የትኑር የትግባ ምንም የማውቀው ነገር የለም እና ተኛውኝ። በቃ እንቅልፍ ይዞኝ ሄደ። በቃ ተኛውኝ። ልክ ከተኛው በኋላ የ5 ደቂቃ ሰዓቱ ወይ እንትኑ እስኪቀየርልን ምናምን ተብሎ እኔ ቀን ነው የምተኛው። ቀን ተኛለሁ። ሌሊቱን በቃ ቁጭ ብዬ ነው ማድረው። ከዛ ተኛውኝ እንቅልፍ ይዞኝ ሄዶ ከዛ ቀይ ሴትዮ ያንተን ቋጠሮን የምፈታልህ የቡያዋ ማርያም ነኝ። የቡያዋ ላይ ነው ቋጠሮን የምፈታልህ የቡያዋ ማርያም ነው። ከዛ ብንንስል ቀይ ሴትዮ ስማ አሙ ለመንፈስ ቅዱስ አኮነ እማ እንደዚህ አይነት ህልም እኮ አየሁኝ ስል በቃ እንግዲህ ቋጠሯችን ኑሯችን ህይወታችን እዛ ተፈታ በለኛለች። ግን እናቴ እኮ ቆራቢ ናት። ግን እኔ እዛ ይኸው በምን በቃ 4 ወር ሙሉ ኬት ላምጣ ብር የለም ላስ የሚቀመጥ ያው ሱሱ አለ፣ ጫማ መሸጥ ነው፣ ዕቃ መሸጥ ነው። በቃ ቤቱን እንዳልነበረ ነው የማደርገው። ቲቪ ሁሉ ሰብር ያለው የሚገርምክ ይሄ ፍላት ስክሪኑ ወርቡሬ በሪሞት ሰብር ያለው ቲቪ ራሱ በሪሞት ወርቡሬ ሰብር ያለው እሱን አሁን ወደ 30,000 ብር ምናምን ተብሎ እንትን ተብሎ አንደኛ ስፍር ወርጅ ያለ በጣም ውሃ ምናምን በሮቶ እንትን የሚል እሱ ሰጥቶን የእሱ መደበሪያ ይሆናል ብሎ ለእኔ አሰራልኝ ቲቪውን ማለት ነው። 30,000 ብር ከፍሎ እና አሁን በቃ ቤቴ እግዚአብሔር ይመስገን አሁን ሰማዕቷ ደርሼ ከመጣው ነገሮቼ ተስተካከለ። እሺ ቀጥልን። ቡይ ተጠርቼ ከሄድኩ በኋላ እናንተን በድንገት ገባሁኝ እናንተ ጋር እንደዚህ ቲክቶክ እንትን ስል ስልክም አሁን ይህንንም ስልክ የሰጠኝ እሱ ነው እና እችን ስልክ አገኘው። ከዛ ያው ቲክቶክ ምናምን አለ አይደል ከጎረቤት ኢንተርኔት ምናምን ያለ ከዛ እዛ ገብቼ ጠቅጠቅ ሳረግ እግዚአብሔር ይመስገን ለመጀመሪያ ጊዜ ዘሩፋኤሎች ጉዞ ወሰዱ። የት? ስውሯ ማርያም እነሱም ስፖንሰር እንደዚህ የሆኑኝና አንድ ሰው ወሰደ። ስውሯ ማርያም ደርሼ ጸበል ጠጥቼ ተጠምቄ መጣ። ከዛ የሆነ ነገር እንዴት ነው ከላይ ተቀርፎ ሲሄድ ይታወቀኛል። ቀለለኝ፣ ቅልል አለኝ በቃ። ከዛ ለእነሱ እንደውም ታሪኬ እንደዚህ ብዬ አልተናገርኩም። ከአሜሪካን መምጣቴ እንደዚህ የሆንኩትን ትንሽ ነግሬያቸዋለሁ። ከዛ መጣሁኝ። ዘሩፋኤሎች ላይ ገብተህ መጠየቅ ትችላለህ። ከዛ እንትን አልኩኝ፣ ወጣሁ፣ ገባሁኝ።
አሁን ያው እግዚአብሔር ይመስገን እናንተ ቲክቶክ ላይ እንትን አልኩኝ። እድሜ ይስጣቸው ቤተሰቦች ከአንተ በቃ ጠቅላላ ሰፖርት አድርጋችሁኛል። እግዚአብሔር ይስጠኝ። ይኸው አሁን እግዚአብሔር ይመስገን። ከዛ በኋላ ያው ከጅሯ ከዛች ከሰማዕቷ ደርሼ ከመጣሁ በኋላ ቀጥታ ቀጨኔ መድኃኔዓለም ሄድኩ። ቀጨኔ መድኃኔዓለም ሄጄ ቅኖና ቄድር ይጠመቃል ምናምን ተባልኩ። መቼ ቀን? ሮብ ቀን ሄድኩኝ። ሮብ ቀን ሄድኩኝ። ቄድሬን እንትን ቄድር ተጠመቅኩ። ከዛ ይፍቱኝ ራሱ የአሁኑ ሐሙስ ዕለት ለምን ማክሰኞ ዕለት አሁን የአሁኑ ማክሰኞ ዕለት ነው ይፍቱኝ ያልኩት የጨረስኩት ማለት ነው። ከዛ በኋላ ባህታዊ ገብረ መስቀል ኃይለ መስቀልን አገኘኋቸው። ታሪኬን የተወሰነ ነገርኳቸው። 7 ቀን እዚሁ የክርስቶስ እስትንፋሰ ክርስቶስ እና የቅድስት ሰምራ እና የእመቤታችን ጸበል እዛው አለ እሳቸው ጋር ማለት ነው። እዛ ተጠመቅኩኝ። 7 ቀን እዛ ጨረስኩኝ። ከዛ አሁን ደግሞ ወደ ድጋሚ ከ7 ቀን በኋላ እኔ እናንተ እንነጋገራለን ያለ። ለምን ቅዳሜ ዕለት ጸበል ሰጡኝ። ለግሽ ወደ ከእናንተ ጋር ሲሄድ እንትን ሰጡኝ፣ ይሄ ጸበል ሰጡኝ በቤታቸው ውስጥ ማለት ነው። እሱን ጸበል ጠጣ። ከዛ አሁን ደግሞ ጠጣ ከእናንተ ጋር ተገናኘው። ያው አንተም እግዚአብሔር ይስጥ። በቃ ሰው አይከፍልህም። እኔ ቆሻሻ፣ ወራዳ፣ ኃጢአተኛ፣ በደለኛ ነኝ። እግዚአብሔር የተናቁትን ያነሳል፣ የተጣሉትን ያነሳል። እና በጣም እኔ ኃጢአተኛ፣ በደለኛ፣ ጉድፈኛ ነኝ። እግዚአብሔር አምላክ በአንተ ላይ አድሮ ሰማዕቷ በአንተ ላይ አድራ አንተም ቁጭ ብለህ ከቤተሰቦች ከማላሳፈሩክም ሰማዕቷም አላሳፈረችም። ያው ስፖንሰር አድርገውኝ እግዚአብሔር ይስጣቸው ሁሉንም እንዴት ብዬ ላመስግን? በቃ አልኩ። እነሱ ረዱኝ። ይኸው ሰማዕቷ ደርሼ መጣሁኝ። አሁን ደግሞ ይኸው ጸበሌን የእንትንን የአርሴማን የሰማዕቷን ጸበል ጀምራለሁ። ያው ከ7 ቀን በኋላ በስልክ እኔ እንደዚህ ስፖንሰር ስለ ልጁ አትንገረኝ፣ ስለ ልጁ አትንገረኝ፣ በመንፈስ ቅዱስ አይቼዋለሁ፣ በመንፈስ ቅዱስ አውቀዋለሁ ነው ያለው። ስላንተ ስላደረጉልኝም ሰዎች በመንፈስ ቅዱስ አውቄያቸዋለሁ ነው ያለው። አንስቼ ማለት ነው ስለናንተ። ከዛ በቃ ይኸው አሁን እንግዲህ ጸበል እንግዲህ ታዞልኛል። ያው እግዚአብሔር ይመስገን። የሰማዕቷን እዛ ልጠመቅም የጊዮርጊስንና ቡይ ማርያም የጊዮርጊስንና የእመቤታችንን ነበር የተጠመቅኩት። አሁን ግን በቃ አሁን ያለኝ መንፈስ እንዳንተ አይነት ወንድም ሰጥቶኝ እንዳንተ አይነት እንደዚህ የሚረዳኝ እኔ እኮ ማንም ለደቂቃ የሚረዳኝ በቃ ምን አይነት እንቅልፍ እንደምተኛ አልኩ ነገርኩ ካደለ ተኝቼ በቀደም እንደዚህ ተኝቼ ልክ ከጸበል መጥቼ ከሳቸው ተጠምቄ መጥቼ ተኛውኝ ማለት ነው። ልክ ተኝቼ ቁጭ ብለው እሳቸው ባህታዊ ገብረ መስቀል ላይ ነው እሳቸው ቁጭ ብለው እያናገሩኝ አዎ ልክ ኖት እኔ በደለኛ ብዬ ልክ እንትን ስል ብንን ብዬ ስነሳ የሉም ካጠገቤ። እዛ ገረመኝ እኔ ራሴ። አሜን።